ሰላም ለናችሁ ዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ቪዲዮአችን የቀጠለውን 6.3.3 ዘ ትራንስ አትላንቲክ ስሌቭ ትሬድ ሚሊዮን ርዕሳችንን በዛሬ ቪዲዮአችን እናያለን። ቀጥታ ወደ ኖቱ እንለፍ። with the discovery of America by Christopher Columbus in 1492 a much more extensive slave trade from Africa started ይለናል። ክሪስቶፈር ኮሎምበስ የሚባለው አሜሪካን በ1492 ካገኛት በኋላ በጊዜ የነበረው የአፍሪካ ስሌቭ ትሬድ በጣም ቢገር መሆን ችሎ ነበር ወይም ደግሞ በጣም ትልቅ መሆን ችሎ ነበር ነው የሚለን። this trade which lasted for the 16ኛው to the middle 19ኛው century is known as the transatlantic slave trade። ይሄ ትሬድ ደግሞ መቆየት የቻለው ከ16ኛው ሴንቸሪ ጀምሮ እስከ 19ኛው ሴንቸሪ ግማሽ አካባቢ መቆየት ችሎ ነበርና ይሄ ትሬድ ደግሞ የትራንስ አትላንቲክ ስሌቭ ትሬድ በመባል ይታወቅ ነበር ነው የሚለን። European nations established very large plantation and mining fields in North, Central and South America following the voyage of Christopher Columbus ይለናል። ኢሮፒያኖች ደግሞ እዚህ በተጨማሪ በጣም ትላልቅ ፋርምና የማይንና የፋርም ተቋማትን በእነዚህ በኖርዝ በሴንትራልና በሳውዝ አሜሪካ መገንባት ችለው ነበር ከኮሎምበስ ቮያጅ ወይም ደግሞ ከኮሎምበስ ጉዞ በኋላ ነው የሚለን። ስፔን was the first country to establish huge plantation and mining fields in New World and the other European nation followed suit ይላል። ስፔን ደግሞ የመጀመሪያው ነበረች በጣም ትልቅ የነበሩ ፕላንቴሽኖችንና የጎልድ ማውጫዎችን አሜሪካ ላይ መገንባት የቻለች ነው የሚለና ከሷ በኋላ ግን ሌሎች ካንትሪዎች ደግሞ እሷ የሰራችውን ፈለግ በመከተል ኮፒ ማድረግ ችሎ ነበር ነው የሚለና the various groups of Native American Indians whom the European called the Red Indians were decimated by unfamiliar European disease and were brutally massacred by Europeans during the time of resistance against them ይለናል። ኔቲቭ አሜሪካዎች ወይም ደግሞ ሬድ ኢንዲያን እነሱ ያሉ ይጠራቸው የነበሩት ኢሮፒያን ላይ ሰፍረው ይኖሩ ወይም ደግሞ መጀመሪያ ላይ አሜሪካ ላይ የነበሩ አሁን ህንዶስ ምንላቸው ማለት ነው። በጊዜው በነበረው በኢሮፒያን ዲዚዝ የሚባል ወረርሽኝ ነበርና በሱ አብዛኞቹ ሞተው ነበር ይለናል። እና በዛ ከሞቱ በኋላ ደግሞ አብዛኞቹ ተዋጊዎቻቸው ስለሞቱባቸው ከኢሮፕ ጋር የሚያደርጉት ሬዚስታንስ ነበር በጊዜውና በዛ ብሩታሊ ተሸንፈው ነበር አብዛኛው ህዝብ ስለሞተባቸው ነው የሚለና the survivors were forced to work in European plantation and mining fields under appalling conditions ይለናል። እና ደግሞ ከዚህ በሽታ ደግሞ የተረፉት ደግሞ እነዚህ ኢሮፒያን በጊዜ የተሰራበት በነበረው ፕላንቴሽን ላይ በግድ ተገደው እንዲሰሩ በስሌም መንገድ ማለት ነው እንዲሰሩ ተገደው ነበር ነው የሚለና because most Amerindians died of the European born disease, harsh treatment or atrocious suppression of rebellions, severe shortage of free labor was created in the European plantation ይለናል። እና ይሄ ደግሞ እነዚህ ኔቲቭ አሜሪካኖች ደግሞ በዚህ በነበረው በሽታ አብዛኞቹ በሞታቸው ምክንያትና ይደርስባቸው በነበረው harsh የሆነ ትሪትመንት ወይ ነው በጣም ከባድ ትሪትመንት ሬዚስት ማድረግ ስላልቻሉ አብዛኞቹ ሞተው ነበር ነው የሚለን። እና እነዚህ ደግሞ ቅድም ላይ ተርፈዋል ያልኳቸው አብዛኞቹ ሲሞቱ ኢሮፒያኖች ፕላንቴሽን ላይ ተቀጥረው የሚሰሩ ፕላንቴሽን ላይ የሚሰሩላቸው ሰራተኞችን አጡ ማለት ነው። the Europeans tried to solve the problem by enslaving white European criminals, political prisoners and other unfortunate groups ይለናል። ኢሮፒያኖች ደግሞ የሰራተኛ ቁጥር ሲያጡ ደግሞ በጊዜው የነበሩ ነጭም ቢሆን ወንጀለኞችን እዚህ ላይ አመጡ ለማሰራት ሞክረው ነበር። እዚህ በተጨማሪ ደግሞ የፖለቲካል ፕሪዝነሮችን እና አንዳንድ ደግሞ እድለኛ ያልነበሩ ህዝቦችን እዚህ ፕላንቴሽን ላይ ተቀጥረው እንዲሰሩ ማድረግ ችለው ነበር ነው የሚለን። however the white slaves were the small in number, unable to resist hardship and died of the unfamiliar tropical disease ይለናል። ግን እነዚህ በጊዜ የነበሩ ዋይት ስሌቮች ግን እዛ ላይ ፕላንቴሽን ላይ በአግባቡ መስራት አልቻሉም። ምክንያቱም የመጀመሪያው ሃርድ የሆነ ወርክን መቋቋም አይችሉም ነበር በጊዜው። እዚህ በተጨማሪ ደግሞ ትሮፒካል ዲዚዝ ነበሩ። በሱም አብዛኞቹ ስለሞቱ እነሱን እዚህ ፕላንቴሽን ላይ ማሰራት በጊዜው ውጤታማ አልነበረም ነው የሚለን። at this critical point Europeans begin to look into Africa as a source of free labor for their plantation in New World ይለናል። እና ይህንም ተከትሎ ኢሮፒያኖች አይናቸውን ወደ አፍሪካ ዙረዋል እዚህ ፕላንቴሽን ላይ ለማሰራት ነው የሚለን። አፍሪካ ስሌቭ were immune to most tropical disease ምክንያቱም እነዚህ አፍሪካ ስሌቮች ለነዚህ አይነት ትሮፒካል ዲዚዞች ተጋላጭ ስላልሆኑ ማለት ነው። the Portuguese were the first European to transport Africa slaves across the Atlantic እነዚህ ፖርቹጌዞች ደግሞ በጊዜው የመጀመሪያው ኢሮፒያኖች ነበሩ የአፍሪካ ስሌቮችን በአትላንቲክ አቋርጠው ያስመጡ ነው የሚለና ይህም በ1532 the first African captives were taken directly across the Atlantic and sold into slave in New World ይለናል። በ1532 ደግሞ የመጀመሪያው የአፍሪካ ስሌቭ
ወደ አሜሪካ ተልኮ መሸጥ ችሎ ነበር ነው የሚለን። after the 1630 the volume of trade in slave increased with the involvement of several European countries ከ1630 በኋላ ደግሞ አብዛኞቹ የኢሮፒያን ካንትሪዎች ይህን የስሌቭ ትሬድን ተቀላቅለው ነበር ነው የሚለን። First the Dutch, then the French, then the British and Danish began to compete in earnest with the Portuguese for the slave trade following the rapid expansion of sugar plantation in Brazil and Caribbean ይለናል። እና እነዚህ የተቀላቀሉት ደግሞ ደች፣ ከዛ ፍሬንች፣ ብሪቲሽ፣ ዴንስ እያሉ እንዳለ ተቀላቅለዋል ነው የሚለን። እና እነዚህ አዲስ የተቀላቀሉት ደግሞ ፖርቱጊዞች ጋር በጣም ኮምፒት ያደርጉ ነበር፣ ይወዳደሩ ነበር ስሌቮችን ለማግኘት። ይበልጥ ደግሞ የኮምፒቲሽን በጣም መጉላት የጀመረው በብራዚልና በካሪቢያን ላይ የሹገር ፕላንቴሽን መመስረት በደንብ ሲጀምር የዛኔ በጣም የስሌቭ ኮምፒቲሽን እየጨመረ ነበር ነው የሚለን። ኢን ዘ ኮርስ ኦፍ በ18ኛው ሴንቸሪ ብሪቴን ቢኬም ዘ ሲንግል ላርጀስት ኤክስፖርተር ኦፍ አፍሪካን ስሌቭስ እና በ18ኛው ሴንቸሪ ደግሞ ብሪቴን የምትባለው ሀገር በጣም የአፍሪካ ስሌቮችን ትልክ የነበር ወይም ኤክስፖርት ታደርግ የነበር ዋነኛ ካንትሪ ነበረች ነው የሚለን። the transatlantic slave trade passed through three distinct phases ነው የሚለን። ይሄ ደግሞ የሚለን ትራንስአትላንቲክ ስሌቭ ትሬድ ደግሞ ሶስት ዋነኛ ፌዞች ነበሩት። የመጀመሪያው the first phase which lasted for 15ኛው ሴንቸሪ to lasted quarter of በ16ኛው ሴንቸሪ was commonly called piratic slave trade ይባል ነበር ነው የሚለን። እና የመጀመሪያው ፌዝ የሚባለው ከ15ኛው ሴንቸሪ እስከ 16ኛው ሴንቸሪ ማብቂያ ወይም ኳርተር አካባቢ የተካሄደው የስሌቭ ትሬድ ነበር። እና ደግሞ በሌላ ስሙ ፓይራቲክ ስሌቭ ትሬድ በመባል ይታወቅ ነበር የመጀመሪያው ፌዝ። the slave hunters and dealers were individual merchants, adventurers, navigators or sea robbers with no European government involvement or support ነው የሚለን። ይሄ ደግሞ የሚለን የመጀመሪያዎቹ እነዚህ የስሌቭ ሃንተሮች ደግሞ ወይም ደግሞ የስሌቭ አዳኞች ወይም ስሌቮችን በጊዜው ያመጡ የነበሩ እነዚህ ኢንዲቪጁዋሎች ነበሩ። ከመንግስት ጋር ምንም ኮኔክሽን ያልነበራቸው አይዘር ወይ መርቻንቶች፣ ኤክስፕሎረሮች ወይ ደግሞ ፓይሬቶች እነዚህ ነበሩ ነው የሚለን። the trade in slave was lost as Europeans were still more interested in gold እና ስሌቭ ትሬድ ደግሞ በጣም ስሞል ነበር ኢሮፒያን ላይ፣ ምክንያቱም በጣም እነሱ ፎከሳቸው የነበረው ጎልድ ላይ ስለነበር ነው የሚለን። the second phase which lasted for በ15ኛው 80 which lasted from the 1580 to the second half of በ17ኛው ሴንቸሪ is referred to as monopolistic slave trade ነው የሚለን። ይሄ የሚለን ደግሞ የሰከንድ ፌዝ ነው። ሁለተኛው ፌዝ ደግሞ የነበረው ከ1880 እስከ 17ኛው ሴንቸሪ ማብቂያ አካባቢ የነበረው ነው። ይሄ ደግሞ በሌላ ስሙ monopolistic slave trade በመባል ይታወቅ ነበር ነው የሚለን። the trade was entirely conducted by monopolistic slave trading companies በዚህ ጊዜ ደግሞ የስሌቭ ትሬድ ደግሞ ማራን ይደረጀ ነበር ወይም ደግሞ ይቆጣጠሩት የነበሩ በጣም ትላልቅ የስሌቭ ካምፓኒዎች ነበሩ። እና በሁለተኛው ፌዝ በእነዚህ ነበር ይቆጣጠሯቸው የነበር ነው የሚለን። በመጀመሪያው ላይ እንዳልኳችሁ ኢንዲቪጁዋሎች ነበር ይሄን ነገር የሚቆጣጠሩት፣ አሁን ላይ ግን ካምፓኒዎች ሆነዋል። these companies were chartered by their respective European governments and were assigned by regular armed forces ነው የሚለን። እዚህ በተጨማሪ ደግሞ ኢሮፒያን ገቨርንመንት ኦፊሻሊ ደግሞ ፈቅደውት ነበር ይሄን ስራ ማለት ነው። አዚ በተጨማሪ ደግሞ ለነዚህ ካምፓኒዎች የአርሚ ሰፖርትም ትሰጥ ነበር ኢሮፒያን ነው የሚልና they penetrated deep into Africa territories in order to hunt down Africa in large number of purchased war captives from Africa chiefs and family as a slave ነው የሚልና አዚ በተጨማሪ ደግሞ በዚህ በሰከንድ ፌዝ ደግሞ በጣም ወደ አፍሪካ ዲፕ ዳውን መግባት ችሎ ነበር እና ወደዛ በመግባት ደግሞ ኢቭን ከአፍሪካ ሊደሮች ደግሞ በጦርነት የማረኳቸው ምርኮኞችን በስሌም መልክ ይገዟቸው ነበር ከሊደሮች ነው የሚለና the kingdom of Congo in the Angola coastal line and the slave coast in what is now the western coast of Nigeria were the major source of slaves እና በጊዜው ደግሞ የነበሩ በጣም ስሌቭ ይገኝባቸው የነበሩ ስፍራዎች የመጀመሪያው ኪንግደም ኦፍ ኮንጎ አንጎላ ላይ የነበረችው ማለት ነው። ከዚህ በተጨማሪ ደግሞ በዌስት ናይጄሪያ ላይ ስሌቭ ኮስት ምትባል ስፍራ ነበረች። በእነዚህ በሁለት ስፍራዎች ነበር በጣም ብዙ ስሌቮች ኢሮፒያኖች ይወስዱባቸው የነበሩ ነው የሚለን። slave merchants and chartered companies made enormous profit from the trade in Africa slave እና በጊዜ የነበሩ ስሌቭ ትሬደሮች እና ካምፓኒዎች ደግሞ በጣም ብዙ ገንዘብ አፍሰውበት ነበር በዚህ በአፍሪካ ስሌቭ በነበረው ቢዝነስ ነው የሚለን። able bodied slave purchased for 100 to 200 francs in Africa were sold for ከ1000 እስከ 2000 francs in New World ይለናል። እና በጣም ጠንካራ የነበሩ ስሌቮች ደግሞ በጊዜው የሚገዙ የነበረው ከ100 እስከ 200 ፍራንክ ነበር አፍሪካ ላይ ማለት ነው። ከዛ በዛ ብር ከገዙት በኋላ ደግሞ ሂደው አሜሪካ ላይ ወይም ደግሞ ኒው ወርልድ ላይ ደግሞ
ከ1000 እስከ 2000 አትርፎ ነበር ይሸጡት የነበር እና በጣም ትርፍ ነበረው ይህ ቢዝነስ በጊዜው ነው የሚለና the second phase of the transatlantic slave trade is also known as the triangular trade because it for one part of the triangular shaped international trade network that links the three continents of Europe, Africa and the America እና የሰከንድ ፌዝ ደግሞ በሌላ ስም አጠራሩ ደግሞ ትራያንጉላር ትሬድ በመባል ይታወቅ ነበር። ምክንያቱም ትራያንጉላር የተባለው እነዚህ ሶስት ኮንቲነንቶችን ማለትም ኢሮፒያን፣ አፍሪካን እና አሜሪካን በትራያንግል ቅርጽ አያይዞ ስለነበር በጊዜው ነው የሚለና ዌስት ኢሮፒያን መርቻንትስ brought from European goods such as clothes, alcohol, beverages, metal wares and firearms to Africa to exchange them for slaves ኢሮፒያኖች ደግሞ እዚህ በተጨማሪ በጊዜው ልብሶችን፣ አልኮሎችን፣ የሜታል እቃዎችን፣ ገኖችን ለአፍሪካውያን በስሌቭ ይቀይሯቸው ነበር ነው የሚለና then they transport Africa slaves across the Atlantic and exchange them with plantation owners for sugar, tobacco, rum and other products ነው የሚለን እነዚህ በተጨማሪ ደግሞ እነዚህ አፍሪካ ስሌቦች ደግሞ ከአፍሪካውያን በሹገር፣ በሲጋራ፣ በረም እና በሌሎች ጉዶች ይቀያየሯቸው ነበር ነው ከአፍሪካውያን ጋር የሚለን they shipped this raw material to West Europe and sold them at high price እነዚህ በተጨማሪ ደግሞ እነዚህ የሚያመርቷቸውን ጉዶችን ደግሞ ወደ ኢሮፓውያን በጣም በብዙ ብር ይሸጡት ነበር በጊዜው ነው የሚለን the triangular trade enabled Western Europe nation to accumulate enormous wealth which helped industrialize Western Europe beginning from በ18ኛው ሴንቸሪ እና ይህ ትሬድ ደግሞ ዌስት ኢሮፕን በጊዜው በጣም ሀብታም እንዲሆኑ አስችሏቸው ነበር እና ይሄ ሀብታቸው ደግሞ ኢንዱስትሪያል ሪቮሉሽን በ18ኛው ሴንቸሪ እንዲመሰርቱ ዋነኛ ምክንያት ነበር ነው የሚለን the surface of the transatlantic slave trade which was called the free trade beginning by second half of በ17ኛው ሴንቸሪ የሶስተኛው የስሌቭ ፌዝ ደግሞ የነበረው ፍሪ ትሬድ ፌዝ በመባል ይታወቅ ነበር በሌላ አጠራሩ እና ይሄ ደግሞ የጀመረው በ17ኛው ሴንቸሪ ማብቂያ አካባቢ ነበር ነው የሚለን it was the period of consolidation and expansion of the trade እና በዚህ ታይም ደግሞ ትሬድ በጣም ቢገር መሆን የቻለበት እና ኦርጋናይዝድ መሆን የቻለበት ጊዜ ነበር ወይም ፌዝ ነበር ነው የሚለን በ1689 the British governor passed a law that give every individual in a British empire the right to participate in any kind of business including slave trade እና ደግሞ በ1689 ደግሞ የብሪቴን ኦፊሻሊ ማጽደቅ ችላ ነበር ማንኛውም አካል በስሌቭ ትሬድ እና በተለያዩ ቢዝነሶች ፍሪሊ መሳተፍ እንዲችል የሚያጸድቅ አዲስ ህግ አወጣው ነበር በጊዜው ነው የሚለው increasing number of slave dealers involved in the trade on the individual basis እና ይህንም ተከትሎ በጣም ብዙ ኢንዲፔንደንት የነበሩ ትሬደሮች ይህን ስሌቭ ትሬድን መቀላቀል ችለው ነበር ከተፈቀደ በኋላ ነው የሚለን this incited fierce competition between the companies as well as among the individual traders እና ይሄ ደግሞ ስትሮንግ የሆነ ኮምፒቲሽን እንዲፈጠር በካምፓኒዎችና በኢንዲቪጁዋል ትሬደሮች መካከል እንዲፈጠር አድርጎ ነበር በጊዜው ነው የሚለን the violence of enslavement and journey to America were terrible experience for the Africa slaves እና ደግሞ በጊዜው ለነዚህ ለአፍሪካውያን ስሌቮች ደግሞ ተይዞ ወደ አሜሪካ የሚያደርጉት ጉዞ ክሩል በጣም ጭካኔ የተሞላበት ነበር ነው የሚለን slaves were hunted like beasts and then chained and hurried to the coastal ports often carrying a heavy burden of ivory እና እነዚህ የነበሩ በጊዜ የሚያዙ ስሌቮች ደግሞ ልክ እንደ አኒማል ነበር ትሪት ይደረጉ ነበር ነው የሚለን ይታደናሉ እዚህ በተጨማሪ ደግሞ በሰንሰለት ታስረው በጊዜ የነበሩ ጉዶችን ተሸክመው ጉዞ የሚያደርጉ ነበር ወደ አሜሪካ ነው የሚለን then Africa slave underwent a bitter hardship on the voyage across the Atlantic known as the Middle Passage እና ደግሞ እንደዚህ ብለው ደግሞ ከመጡ በኋላ እነዚህ ስሌቮች ደግሞ በአትላንቲክ የሚያደርጉት ደግሞ በጣም የሚሰቃዩበት ጆርኒ ነበር ነው የሚለን እና ይህ ጆርኒ ደግሞ ሚድል ፓሴጅ በመባል ይጠራ ነበር ነው የሚለን perhaps as many as 1/6 of Africa's slaves died during the journey and their corpses were thrown into the ocean እና ደግሞ ያረጉት የነበረው ጉዞ በጣም አስከፊ መሆኑን የምታውቁት ጉዞ ከሚያረጉ እነዚህ ጥቁር ስሌቮች 1/6 የሚሆኑት በዚህ ጉዞ ይሞቱ ነበር ነው የሚለን እና የሞቱ ስሌቮች ደግሞ ወዲያቸው ደግሞ ወደ ሲ ነበር ይጣል ነበር even አይቀበርም ነበር ነው የሚለን in the plantation in the America the hardship of Africa slave was lifelong እና ደግሞ እዚህ ፕላንቴሽን ላይ ደግሞ ተቀጥሮ የሚሰሩ አፍሪካውያን ደግሞ
ደግሞ በጊዜው ይደርስባቸው የነበረው ጫና እስኪሞቱ ድረስ ይደርስባቸው ነበር ነው የሚለን። they work daily from dawn to dusk often in a chain ሲለና እና እነዚህ ሰራተኞች ከጧት እስከ ማታ ነበር ታስረው ይሰሩ የነበረ እነዚህ ፕላንቴሽኖች ላይ ነው የሚለን። during this lifelong suffering their owner provided them with only basic necessity barely enough to keep them alive and work እና በዚህ ሰዓት ደግሞ እነዚህ የስሌቭ ኦነሮች ማለት ነው እነዚህ ስሌቮች ኦንሊ የሚያቀርቡላቸው የነበረው ቤዚክ ነሰሲቲ ምግብ፣ መጠጥ፣ መጠለያ እነዚህ ቤዚክ ነሰሲቲዎችን ብቻ ነበር እንዲሰሩላቸው ማለት ነው ያቀርቡላቸው የነበር ነው የሚለን። እና ተመልካቾቻችን የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮአችን ደግሞ 6.3.4ን the abolition of the slave trade የሚለውን ርዕሳችን እናያለን ማለት ነው። የቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።